ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ሀይሚና ብሩኬ ትናንትና መጥፋታቸውን አስመልክቶ ብዙ ነገር እያወራችሁ ነው። ግን ደግሞ እኔ የሰማሁትን ልንገራችሁ። በነገራችን ላይ የሀይሚ ባል ነኝ ብሎ የመጣው ቀለበት ያሰረው የጆሲ ጓደኛ ነው። በፊት ተጣልተው እያለ ጆሲ ሊያስታርቃቸው ነበረ። ስለዚህ ጆሲ መሀላቸው ካልገባ እነዚህ ሰዎች ሰላም የሚፈጥሩ አይመስለኝም። ሀይሚ በዛ ተወኝ ትላለች። ብሩኬ ደግሞ እውነቱን ንገሪው፣ ይቅርታ ጠይቂው። ከዛ ደግሞ እንዴት እሷንም ሀይሚንም ሲነካት ለምን ትነካት አለ ምን ታመጣለህ እየተባባሉ ነበረ። ሀይሚም እንግዲህ ሂጅ አልሄድም ከብሩኬ ጋር ሶስቱም አልተግባቡም። ወይ ሀይሚና ቡራ አልተግባቡ ወይ ያኛው ልጅና ሀይሚ አልተግባቡ ወይ ልጁና ብሩኬም አልተግባቡ። ምን ታመጣለህ አትንካት ምናምን እየተባባሉ ነበረ። እንግዲህ በዛው ሄደው ምን ተፈጥሮ ይሆን እያላችሁ ነበር። ምንም ሊፈጠር አይችልም። ልጁ ወደ ቤቱ ነው ሄደ። ጆሲ ደግሞ ሁለቱንም ያውቃቸዋል። ስለዚህ ባንድ አድርጎ ሊያወራቸው ይችላል፣ ያስታርቃቸዋል ብዬ ነው የማስበው ስላለው ነገር። ያው ያኛው ልጅም አትፈልግም አልፈልግም እያለችው ሙጭጭ ብሎን ብየው ብሏል። ብሩኬም ደግሞ ያው ተረዳይ ነው የምትለው ሀይሚ። እንግዲህ እሱ ደግሞ ሊረዳትም ላይረዳትም ይችላል። በእርግጥ እየዋለ እያደረ ይረዳታል ብዬ ነው የማስበው። በእርግጠኝነት ዛሬ ሀይሚና ብሩኬ አንድ ላይ ነው የሚመጡ። በሌላ በኩል ደግሞ ለነደመቁ የማዳም ቁሞች 2500 ድርሃም አውጥተው ወርቅ እየገዙ ነው አሉ። እሰይ ስመኝ ምን አገባሽ እነሱ ለገዙት ሚል አይጣፋም። አዎ እኔ ምን አገባኝ። ነገር ግን የማዳም ቅመሞች ለፌመሶች ብር እየሰጡ ነው እየተባለ ባለፈው መኪና ሲገዙ የኛ ስም ሁሉ እንደጠፋ ስማችን አታስጠፉ ስታደርጉ በውስጥ አድርጉን። ደሜን የሚያፈሉኝ እኮ አንዷ ትናንትና ሲሰሩባቸው አያቸው። እነዚህ ከብቶች እንግዲህ ብር እያዋጡ እዚህ ለመጡ ለሰርጉ ብር እየሰጡ ነው። በብር ወርቅ እየገዙ እየሰጡ ነው። የማዳም ቁሞች እንደዚህ እያደረጉ ነው። እንደው እናንተ ስትሰጡ ለምንድን ነው እዚህ ጋር መታችሁ የምታወሩ? እንደው አፈርድም ያስበላችሁ ስታስጠሉ። ለማን እንደምትሰጡ ማታቁ ሰገጤ፣ ምድረ ሰገጤ፣ የመጣችሁበትን አላማ የማታቁ ቁጭ ብላችሁ ኢጃዛ ቤት ለፌመስ ስታሽቃብጡ ላይ ተቀምጣችሁ ተንዘብዝፋችሁ ስለ አንድ ሰው ስታወሩ የምትውዱ ምድረ ደነዝ ዱዝ ማለት ነው። እኛ ከእናንተ ጋር እንደመርም ገብቷችኋላ። እኛ ስራ ሰርተን በትርፍ ጊዜያችን ደግሞ ዩቲዩብ ላይ የ10 ደቂቃ ቪዲዮ እንደምንም ብለን እኔውን የ10 ደቂቃ ቪዲዮ እንዴት እንደምሰራ ብታቁ። ኦ ማይ ጋድ! እንዴት ተደብቄ በኩሽና ዙሬ በጓዳ ዙሬ ሰዎቹ በሌሉበት እንደዛ ተሽለክልኬ ነው ምሰራት። እንደፈለግኩ አልሰራም። በቃ 10 ደቂቃ ሪከርድ ለማድረግ እኔ እኮ እንዴት ነው ሰዎቹ ማይጠሯችሁ ነው የሚገርመኝ። ቀን ሙሉ ላይቭ ማታ ላይ እንዴት ነው የሚውሉት? እኔ እኮ እንዶ አሰሪዎቻችሁ እንዶ ስራ የላችሁም? እንዴት ነው ተዘብዝፋችሁ ዛ የምትውሉት? ከዛ ደግሞ ይቺ ወር ሞልታ 1 ወር ከሰራችሁ እሷን ደግሞ እናዋጣ እንግዛ ምናምን እያላችሁ ከዛ ደግሞ ላይቭ ላይ ለእንተናዬ የ2500 ድርሃም ብር ወርቅ ገዛን እያላችሁ ታወራላችሁ። እነማፈሪያ በኋላ ደግሞ ሀገራችን መግቢያ አጣን፣ ከስራ ተባረርን። ባለፈው አንዷ ማለት ነው 3 ወር ብቻ እኮ ነው የሰራሁት አመት ሙሉ ለነሱ ብዬ የ80 ባሌን ፈተው። እንዴ ታዲያኛ ምን እናርግሽ? እኔ እናት እኛ ዳኛ መሰልንሽ እንዴ? በኋላ እንደዚህ መታችሁ እንዳታለቅሱብን። ስትሰጡ በውስጥ ስጡ። ላይቭ ላይ መታችሁ የምትቀጣጠሩ መቼ ይሁን መቼ እንምጣ፣ እንደዚህ ነው ትምህርት አለ ቅብጥርሴ በውስጥ አድርጉት። እኛን አታሰድቡን። ምድረ ስራ ፈትሁላ ማለት ነው። ሲያስጠሉ። ከሄዳችሁ ዝም ብላችሁ ሄዱ እንጂ እዚህ መታችሁ አትቦትረፉብንና ከእናንተ ጋር ተጨምረን እኛ መሰደባችን በጣም ያሳዝናል። እንግዲህ ያን ብር ስታዋጡ የምትሰጡት ሰው አታችሁ አይደለም። እነሱ በጣም ብዙ ብር የሚከፈላቸው ናቸው፣ የሚሰሩ ናቸው። ለምን ሰጣችሁ ብለሽ ቀንተሽ ነው። ምን አገባሽ? ለፈለገን ሰው ብንሰጥ የሚል አይጠፋም። አይናው እንደምትሉ ነገር ግን እናንተ ለማን እንደምትሰጡ አታቁም። እናትሽ በባዶ እግሯ እየሄደሽ በሲልፐር እየሄደሽ ነው አንቺ እዚህ እያሽቃበጥሽ መኪና ላለው ፎቅ ላለው ብር የምትሰጭ። የእናንተ ኮች የ2500 ድርሃም ለነሱ ስሙኒ ናት። ስሙኒ ማለት ነው። ስሙኒ የአንድ ቪዲዮ ስራቸው ናት። ገብቷችኋላ? እና እናሽቃባጭ እያሽቃበጣችሁ ነው። እኛን አታሰድሙን። ምን አገባኝ እኔ። ውርስ ያደርጓችሁ። ለምን በየወሩ አሰጧቸው? ግን በውስጥ አድርጉ። እኛን አታሰድሙን። እሺ ከእናንተ ጋር የማዳም ቆሞች እንደዚህ ያደረገው ከብት አሉ ደግሞ ብልጥ አሉ። ጎበዞች ማለት ነው። ገንዘባቸውን ለማን መስጠት እንዳለባቸው የሚያውቁ እና እንግዲህ ያው እንደምትሳደቡ አይናው አቃለው። እና የኔ ከብቶች ከብት ብሏል እኮ እሱ ራሱ ነው ከብት ያላችሁ በግባ
በግ የሚለው ስም እንደውም ይበዛባችኋል። ገብቷችኋል እናላችሁ። ስለነ ሀይሚ ሲሄድላችሁ ደግሞ ትናንት ቀርተዋል አልመጡም። እሺ እነ ሀይሚ ጋር ልሄድ ምን አገባኝ? ጉሮሮ ልጠራ አድርገው እስቲ ስለ ሀይሚ ላወራላችሁ ነው። እሺ ጉሮሮሽ ዘጋ የሚልም እዚሁ ጋር እኮ አይጠፋም። እንደው ሀበሻ እኮ መከራ ሆነብን፣ መከራ ሆነን እኮ እናንተ ሴቶች በተለይ አቤት ስድባችሁማ አይቻልም። እና ምን ለማለት ፈልጌ ነው፣ እነ ሀይሚ ትናንት የውሃ ሽታው ነው ቀሩ። ብዙዎቻችሁ ፍራንክ ነው እያላችሁ ነው። አይመስለኝም ነገሩ ፍራንክ አይደለም። ፍራንክ አይደለም። ፍራንክ ቢሆን ኔክስት ይመጣ ነበር እና ፍራንክ ባይሆን ነው ይህን ያክል የጠፉት። ፍራንክ ቢሆን በየቀኑ ይሰሩ ነበር፣ ምክንያቱም ከሄዱ በኋላ ይነግራቸዋል። እና ሀይሚዬ እንግዲህ ተረዳኝ ያለችው ነው ቡራ፣ እሱ ደግሞ ሊረዳት አልቻለም። ይሄኛው ደግሞ ገግሞ ከኔ ጋር ትሆኛለሽ እያለ ነው። ጭራሽ አብረን እንሂድ እያለ እጇን ይዞ እየጎተታት ነበረ። ስለዚህ አሁን ምን ማድረግ እንዳለባቸው ታውቃላችሁ? ሽማግሌ ማስገባት ነው እንዳልኳችሁ ትናንትና ማለት ነው። አሁን ልጁን በደንብ የሚያወራው ሰው ያስፈልገዋል ማለት ነው። ያኛው ልጅ ከቡራ ጋር መግባባት አለባቸው። በመጀመሪያ ደረጃ ብሩኬና ያ ልጅ መግባባት አለባቸው። ከዛ ውጭ ግን ሁለቱ ከተጣሉ ነገሩ በጣም ነው የሚከረው። ምን ታመጣለህ እኔም ወስዳት አለ። በቃ ወንድ ልጅ ደግሞ በእንደዛ አይነት ነገር አይደራደርም ታውቃላችሁ። ሲቀጥል ደግሞ ሀይሚ ለምንድን ነው ልጁን የጠላቸው? አልፈልግም ለምን አለችው? መጀመሪያ ለምን ቀለበት አሰረች? ይሄ እኔም ጥያቄ ነው። ልትጠላበት የቻለችው ምክንያት ምንድን ነው ልጁን? ምክንያቱም አንድ ሰው ሳይወዳችሁ ምንም አይነት ስሜት ሳይኖረው በደንብ ሳታወሩበት ቀለበትን ያክል ነገር ሊቀበል አይችልም። ቀለበት ከተቀበላችሁ ደግሞ ከዛ ሰው ጋር አብራችሁ መቀጠል ነው። ሲቀጥል ደግሞ ሀይሚ ሽታዎቹ ይባል እሱ እስከዛሬ ሳይናገር የቆየበት ምክንያት ምንድን ነው? ከቡራ ጋር ሁሉ ነገር ስታሳልፍ እዚህ ጋር ደግሞ እንደዚህ አይነት ነገር ሳስብ ፍራንክ ይመስለኛል። እና ዞሮ ግን ሁለቱ እንዲከራከሩ ማድረግ ሳይሆን ሁለቱ እንዲግባቡ ማድረግ ነው። እዚህ ጋር የሁለታቸውም የሆነ ጓደኛ ያስፈልጋቸዋል የማያዳላ ምናምን። ስለዚህ ጆሲ ነው ሁለታቸውም ሊያውቃቸው የሚችለው፣ ያኛውን የሚያውቀው ይሄኛውን የሚያውቀው። ስለዚህ እሱ ነው ሊያግባባቸው የሚችለው፣ አግባብቶ ሊያስታርቃቸው የሚችለው። ሀይሚ እንግዲህ አልፈለግም ካለች በግድ የኔ ሆይ መቼም አይላትም። በቃ የኔ ሆኝ አይላትም። በቃ ከዚህ በኋላ ያ በቃ መሄድ ነው ያለበት። ሀይሚ ከብሩኬ ጋር ነው መቀጠል ያለባት። ብሩኬ ደግሞ ለምን ደበቅሽኝ እሱን ይቅርታ ጠይቄ ምናምን እያላት ነው። ልክ እንዳላት ይቅርታ መጠየቅ አለባት። እሱን እውነት ነው ከእሱ ጋር ቀለበት አድርጋ ሌላ ሰው ጋር መሄድ የለባትም። እኔ የእውነት ከሆነ እሷ ላይ ራሱ ወደፊት የሆነ ሌላ ነገር እንድናስብ ያደርገናል። የእውነት ከሆነ ፍራንክ ከሆነ ደግሞ በጣም አሪፍና የሚያስተምር ፍራንክ ነው። እና ሰው ገብቶ ካላስታረቃቸው ዛሬም ሶስታቸው ከመጡ ዛሬም ሌላ ጸብ ነው የሚፈጠር እርግጠኛ ነኝ። ምክንያቱም አይደማመጡም። ሀይሚ ተናዳ ትናገረዋለች፣ ያኛው ደግሞ ሀይሚን ይገለፍጣል። ሀይሚን ሲገለፍጣት ደግሞ ብሩኬ አይፈልግም እንደዛ እንዲገለፍጣት። በቃ እረፍ ማለት ይፈልጋል። ስለዚህ እነዚህ ልጆች መሀላቸው ሌላ ሰው ገብቶ ካላስታረቃቸው ሶስቱ በአንዱ ነው። መቼም አይግባቡም። መቼም ሊግባቡ አይችሉም። ሀይሚ ሁለቱም እየገለፈጧት ነው። ብሩኬም ለምን እንደዚህ ያረግሽ ይላታል፣ ያኛውም ለምን እንደዚህ ያረግሽ ይላታል። ብሩኬና ያ ልጅ ደግሞ ሀይሚን ሲነካት ቡራ ደስ አይለውም። ስለዚህ ሁለቱም እየተግባቡ አይደለም። ስለዚህ እዚህ መሀል ላይ ሌላ ሰው ገብቶ ማግባባት አለበት። ያኛው ከንቱ ድካም ነው የሚደክመው። በቃ አልፈልግም ብላለች፣ ልቧ ሌላ ሰው ጋር ነው። ከሱ ጋር ልትሆን አትችልም። የመጣው ልጁ ለማጣላት ፈልጎ ነው፣ እነሱን ማለየት ፈልጎ እንጂ ሀይሚ ከሱ ጋር እንደማትሆን ጠንቅቆ ያውቀዋል። እንደማትፈልገው ነግረዋለች። ብዙ ጊዜዋን ከብሩክ ጋር ነው የምታሳልፈው። ሰው ከሱ ጋር እንደማትሆን ያውቃል፣ ግን ደግሞ እንዲለያዩ ይፈልጋል። ገባቸው አይደለ? ሰው ግን ምቀኝነቱ አይገርማችሁም? ምን አለ እንደው ላንተ ካልሆነች ለሱ ብትሆነውስ እንዴ? ለጓደኛ አንዳንዴ እኮ ማሰብ አለብና ብቻ ዛሬ ይመጣሉ ብዬ ነው ማስበው። ከዛ ውጭ ግን መሳደብ ምናምን የለም የኔ ወዶች። መልካም ቀን ይውልላችሁ። እሺ ማዳም ደግሞ ታቃጥላችሁ አንዳንዶቻችሁን ማለት የምትሳደቡትን። እውነቴን ነው የምታበረታቱኝ ደግሞ ሳላመሰግናችሁ የኔ ማሮች 19000 ሰብስክራይብ እኮ አስገባችሁኝ። በጣም አመሰግናለሁ የኔ ማሮች። ባይ ባይ።